እግዚአብሔር ለምን ይጠራናል ካለን 3-4 ነጥቦችን ብቻ ልስጣችሁና ልጨርስ። እግዚአብሔር ለምን ይጠራናል ዛሬ? እግዚአብሔር ለምን ይፈልገናል ዛሬ? እግዚአብሔር በቤቱ ለምን ሰበሰበን ዛሬ? እግዚአብሔር በዚህ ቅዱስ ስፍራ እንድንገኝ ለምን አደረገን ካለን፣ አንደኛ እግዚአብሔር የጠራን ሊያጸድቀን ነው። እስኪ በሉ ምን ሊለን ንገሩኝ እስኪ። ምን ሊያደርገን? ሊያጸድቀን፣ እውነተኞች ሊያደርገን፣ ንጹሐን ሊያደርገን። ማን ጠራን? እግዚአብሔር ጠራን። ሮሜ ምዕራፍ 8 ቁጥር 30 ላይ እግዚአብሔር አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው ይልና የጠራቸው እነዚህን ደግሞ ምን አደረጋቸው? አጸደቃቸው። እግዚአብሔር የጠራን ሊያጸድቀን ነው። ምን ሊያደርገን ነው አልኳችሁ? ምን ሊያደርገን ነው? ሊያጸድቀን። እግዚአብሔር ሊያጸድቀን ነው የጠራን። ሌላ ሁለተኛ እግዚአብሔር ለምን ይጠራናል ካለን፣ እግዚአብሔር ሕይወት እንዲሆንልን ይጠራናል። ምን እንዲሆንልን? ምን እንዲሆንልን? ሕይወት እንዲሆንልን ይጠራናል። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ ወደ እናንተ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ምን እንዲሆንልን? ሕይወት እንዲሆንልን፣ የሞትን ባህር ሊያሻግረን፣ የባርነትን ቀንበር ከኛ ሊያንከባልል፣ የሞትን ጣር ከኛ ሊያጠፋ፣ ሕያዋን ሊያደርገን፣ ሕይወት ሊሆንልን፣ ሕይወት ሊሰጠን፣ ዘላለማዊነትን ሊያድለን፣ በሚሞት ሥጋችን ሕያው የሆነ ሥራ በእኛ ይገለጽ ዘንድ እግዚአብሔር ይጠራናል። እግዚአብሔር ይፈልገናል። እግዚአብሔር ይሰበስበናል። ሕይወት እንዲሆንልን፣ ሕይወት ደግሞ ክርስቶስ ነው። ሥጋውን እንበላ ዘንድ፣ ደሙን እንጠጣ ዘንድ፣ የዘላለም ሕይወትን እናገኝ ዘንድ እግዚአብሔር ጠርቶናል። እግዚአብሔር ይጠራናል ሕይወት እንዲሆንልን። ለሕይወት ነው የጠራን፣ ለሞት አይደለም። ለሰላም ነው የጠራን፣ ለመከራ አይደለም። ለኬር ነው የጠራን፣ ለሐሳር አይደለም። ለጤንነት ነው የጠራን፣ ለደዌ ለበሽታ አይደለም። ስለዚህ እግዚአብሔር ለሕይወት ይጠራናልና ሲጠራን አቤት ሲልከን ወዴት ብለን እግዚአብሔርን ታጥቀን አደግድገን ልንሰማው፣ ልንታዘዝ፣ ልናገለግለው ይገባናል። ለሕይወት ይጠራናል። ሶስተኛ እግዚአብሔር ለምን ይጠራናል ካለን፣ እግዚአብሔር ለቅድስና ሕይወት ይጠራናል። ለምን ሕይወት? እንቀደስ ዘንድ፣ ከኃጢአታችን በንጹህ እንባ እንታጠብ ዘንድ፣ ንጽሕናን ገንዘብ እናደርግ ዘንድ እግዚአብሔር ይጠራናል ለቅድስና። ለምን? ቅዱስ ከሆነው ከእርሱ ከመለኮታዊው ጸጋ ለእኛ ያካፍለን ዘንድ፣ እርሱ በባሕርየ መለኮቱ ቅዱስ የሆነ አምላክ የቅድስናው ተካፋይ ያደርገን ዘንድ እግዚአብሔር ለቅድስና ይጠራናል። ለርኩሰት ያይደለ ለቅድስና፣ ለኃጢአት ያይደለ ለንጽሕና፣ ለውርደት ያይደለ ለክብር ማን ይጠራናል? እግዚአብሔር ይጠራናል። ለቅድስና ይጠራናል እግዚአብሔር። ለምን? እግዚአብሔር መንግሥቱን ለቅዱሳን የሚያወርስ አምላክ ስለሆነ፣ እግዚአብሔር ለቅዱሳን ጸጋውን የሚያበዛ ስለሆነ፣ ርስቱን የሚያወርስ ስለሆነ። እዚህ ነው በአንደኛ ተሰሎንቄ በምዕራፍ 4 ቁጥር 7 ላይ ቅዱስ ጳውሎስ እንዲህ አለ፣ ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናልና ይላል። የተጠራ ነው ለርኩሰት አይደለ፣ ለቅድስና ነው። ይህን ባለመገንዘብ አንዳንዶቻችን በተጠራንበት በቅዱሱ ጉባኤ እንኳን ሳይቀር የርኩሰትን ሥራ ስንፈጽም እንገኛለን። ግን የተጠራ ነው ለቅድስና። ለዚህ የተጠራን ሆነን ሳለ ለቅድስና
የሚገባ ለቅድስና የተወደደውን መስዋዕት ማቅረብ የሚገባቸው ሕዋሳቶቻችን ሁሉ የርኩሰት ማስፈጸሚያ የርኩሰት መፈጸሚያ ስናደርጋቸው እንገኛለን። ከየት ጀምሮ ካለ ሕዋሳቶቻችን ሁሉ ዓይን በጎውን አይቶ፣ ጆሮ መልካሙን ሰምቶ፣ አንደበት ምስጋናውን አውርቶ፣ ምላስ ስለ ክብሩ ስለ ስሙ እልልታንና ዝማሬን አቅርቦ፣ እጆቻችን ለተቀደሰው ለምጽዋት ለስጦታ ለበረከት ተዘርግተው፣ እግሮቻችን በዝማሬ በምስጋና በተቀደሰው ስፍራ አሸብሽበው ለቅድስና የበቃ ማንነት ይኖረን ዘንድ እግዚአብሔር ጠርቶናል። ለቅድስና እግዚአብሔር ይጠራናል። እግዚአብሔር ይፈልገናል። ምን እንድንሆን? ቅዱሳን እንድንሆን፣ ንጹሐን እንድንሆን፣ የባለሟልነት ቁመና እንዲኖረን እግዚአብሔር ይፈልጋል። እኔን የጠራኝ እግዚአብሔር ለቅድስና ነው ሲበሉ እኔን በሉስ። እግዚአብሔር የጠራኝ ለቅድስና። ለምንድን ነው የጠራን? ስለዚህ ራሳችንን እንቀድስ፣ ራሳችንን እናዋርድ፣ በፊቱ በንስሐ እንታጠብ፣ ራሳችንን እንለይ። ከዓለም ርኩሰት ራስን መለየት ያስፈልጋል። ለምን? ለርኩሰት አልተጠራንም፣ ለበደል አልተጠራንም፣ ለኃጢአት አልተጠራንም። የተጠራነው ለቅድስና፣ ለቅድስና የተጠራነው። አራተኛ እግዚአብሔር ለምንድን ነው የጠራን ካለን፣ እግዚአብሔር ለክብር ነው የጠራን። ለምንድን ነው የጠራን? ንገሩኝ። ለምንድን ነው የጠራን? ለክብር፣ ለክብር። እርሱ እግዚአብሔር አስቀድሞ የወሰናቸውን ጠራቸው። የጠራቸውንስ አጸደቃቸው፣ ያጸደቃቸውንስ አከበራቸው። ክብርና ምስጋና ለአምላካችን ለእግዚአብሔር። አከበራቸው። ዛሬ ጻድቁ አባታችን እስትንፋሰ ክርስቶስን እኮ የምናከብራቸው ማን ስላከበራቸው ነው? ንገሩኝ። ማን ስላከበራቸው? መጠራትን ማንኛው ነው የተጠሩት እኮ። እኛም የተጠራነው አባታችን እስትንፋሰ ክርስቶስ በተጠሩበት የተቀደሰ አጠራር ነው የተጠራነው። በቅዱስ ስሙ ነው የተጠራነው። ነገር ግን እርሳቸው እግዚአብሔር እንደጠራቸው ያጸድቃቸው ዘንድ ስለወደዱ ጽድቅን ገንዘብ አደረጉ። እውነተኛነትን፣ ምናኔ፣ ጣዕመ ዓለም መናቅን፣ ለእግዚአብሔር ለክብሩ ለመንግሥቱ የሚገባውን ዋጋ መክፈልን ገንዘብ አደረጉ። የዚህን ዓለም ጣዕም ናቁ፣ የዚህን ዓለም ዝና ናቁ። ምናኔ ሕይወትን መረጡ፣ ብሕትውናን መረጡ፣ ጽድቁን መረጡ። በሚያልፈው ዓለም የማያልፈውን እግዚአብሔርን ገንዘብ አደረጉ። በሚሞት ሥጋቸው የማይሞት ሕያው የሚያደርገውን እግዚአብሔርን አከበሩ። ሕያውነትን ገንዘብ አደረጉ። ዘላለማዊነትን ገንዘብ አደረጉ። ስለዚህ እግዚአብሔር እርሱ የጠራበትን ዓላማ ስለተረዱ ለጽድቅ የሚገቡ ሆኑ፣ ጻድቅ ሆኑ። ጻድቅ ከሆኑ ደግሞ እግዚአብሔር በመንግሥቱ አከበራቸው። ክብር ምስጋና ለአምላካችን። በመንግሥቱ አከበራቸው። ለእኔና ለእናንተ ጥላ የሆኑ ዘንድ፣ ማዕረጋችን የሆኑ ዘንድ፣ ሞገሳችን የሆኑ ዘንድ፣ ቃል ኪዳናቸው ዋስትና የሆነን ዘንድ በቤታቸው በቤተ መቅደሳቸው በቃል ኪዳናቸው በስማቸው በታነጸች ቤተ መቅደስ በስማቸው በተቀረጸ ቃል ኪዳናቸው በተሰጠበት ጽላታቸው ተቀርጾ ዝክራቸው ተዘክሮ ትሩፋታቸው በሚነገርበት በገድላቸው በትሩፋታቸው እኛ የምንጸድቅባቸው ዘንድ እግዚአብሔር ስለ ስሙ አከበራቸው፣ ስለ ስሙ ከፍ ከፍ አደረጋቸው። ለዚህ ነው እግዚአብሔር የጠራን ለክብር ነው። ክብር ማለት የእግዚአብሔር መንግሥት፣ የእግዚአብሔርን ሰማያዊ ጸጋ፣ የእግዚአብሔርን ርስት መውረስ ማለት ክብር ማለት በእግዚአብሔር ዘንድ ከፍ ከፍ ማለት። በእግዚአብሔር ዘንድ ከፍ ከፍ የምንልበት ደግሞ እግዚአብሔር የሰጠን የልጅነት ጸጋ አለ። ልጅነት ክብር ነው። ለምን? መንግሥተ ሰማያት በልጅነት
ልጆች የሆነው በሃይማኖት ነው። ያመነ የተጠመቀ ምን ይላል? ይድናል። ልጆች የሆነው በሃይማኖት ነው። መንግስቱን የምንወርሰው ደግሞ በልጅነት ነው። የልጅነት ስልጣን የሰጠን እግዚአብሔር መንግስቱን የመውረስ ስልጣን ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን። ይሄ የልጅነት ስልጣን ደግሞ የወራሽነት ስልጣን፣ የሰማያዊነት ስልጣን፣ የዘላለማዊነት ስልጣን ነው። መንግስቱን የመውረስ ስልጣን ነው። በእግዚአብሔር ፊት ሞገስ የማግኘት ክብር የማግኘት ዘላለማዊነትን የማግኘት ቃል ኪዳንን የመቀበል በጸጋው የመጎብኘት የመክበር ስልጣን ዘላለማዊነት። ያለ ሞት መኖር፣ ያለ ፍርሃት መኖር፣ ያለ ስጋት መኖር፣ ያለ ጭንቀት መኖር ክብር ነው። እግዚአብሔር አምላካችን በመንግስቱ ሁላችንን ያክብረን። የጠራን ማን ነው? ንገሩ። የጠራን ማን ነው? እግዚአብሔር ነው። በስምህ ተጠርተናልና አትታ